ዓለማችን አሁን እጅግ አደገኛ ጦርነትን አሃዱ ብላ ጀምራለች። ሁለት ሀገራት ናቸው የራሳቸው የኒውክሌር ቦምብ የታጠቁ የቆየ የድንበር ቁርሾ ያለባቸው ምድሮች ህንድና ፓኪስታን። በእነዚህ ሁለት ሀገራት መካከል እጅግ አሳሳቢ የሆነ ውጊያ ተጀምሯል። የዛሬው የሐመር ሚዲያ መረጃ ሰዓታችን በዚህ ጉዳይ ላይ አንዳች የሚላችሁ ይኖረዋል። በሌላ በኩል ይህ የጦርነት ነጋሪት ሲደለቅ የምንሰማው በህንድና ፓኪስታን አሊያም በሩሲያና ዩክሬን ብቻ አይደለም። ነገሩ በሁለት ሀገራት መካከል የሚደረግ አለመሆኑ ግርምትን የሚጭር ቢሆንም ከዚህ አልፎ የመንግስትና የተቃዋሚ ሆኖ ምክንያት የሚቀርብበት አለመሆኑ ቢያስደንቅም አማራ ክልል በፋኖች መሃል የሚደረገው ውጊያም እንዲሁ የዛሬው የሐመር መረጃ ትኩረታችን ነው። እነዚህን ሁለት ጉዳዮች በስፋት የሚዳስሰው የመረጃ ሰዓታችን በቅድሚያ ግን ወደ እናንተ የሚያደርሰው የዕለቱን አጫጭር መረጃዎች ነው። አብራችሁን ቆዩ። መከላከያ ሰራዊት በቁጥር በርከት ያሉ ሰዎች የመንግስትን የሰላም ጥሪ ተቀበለው እጅ እየሰጡ መሆኑን አሳውቋል። ጥሪውን ተቀበለው ከገቡት መካከል የሚከተሉት ይገኙበታል ተብሎ የስም ዝርዝራቸውና የታጠቁት መሳሪያም ይፋ ሆኗል። በሰሜን ሸዋ ዞን መርሃቤቴ ወረዳ የሰላምን መንገድ የመረጡ የፋኖ አመራሮች ናቸው ከተባሉት ውስጥ አንደኛ ሻምበል ግርማ የአንድ አማራ ፋኖ ኮር አመራር የነበረ ይዞት የገባው ንብረትም ክላሽና የክላሽ ጥይቶች፣ ሁለተኛ ዘሪሁን ገብሬ የአማራ ፋኖ በሸዋ ዘርፍ ኃላፊ የነበረም ይዞት የገባው ንብረት አንድ ጥቁር ክላሽና 30 የክላሽ ጥይቶች፣ ሶስተኛ አቶ ዶሱ የሸዋ ፋኖ ናደው ክፍለ ጦር አመራር ሀብት ሰብሳቢ የነበረ ይዞት የገባው ንብረትም 2 ክላሾችና 58 የክላሽ ጥይት፣ አራተኛ ቸርነት ባዩልኝ የሻምበል ግርማ ጃብ የነበረም ይዞት የገባው ንብረት 2 ክላሽና 30 የክላሽ ጥይቶች፣ አምስተኛ ኤፍሬም ጉርምስ ከሸዋ ፋኖ የመከታው ታጣቂ ማርኮት ከምርኮ አምልጦ እጅ የሰጠ ሲሆን ይዞት የገባው ንብረት ጥይቶችና ክላሽ መሆኑም ተነግሯል። የሰላምን መንገድ መርጠው ለሚገቡ ታጣቂዎች የግል መሳሪያ ይዘው የገቡ ከሆነ 250 ሺህ ብር፣ የመንግስት መሳሪያ ይዘው የገቡ ከሆነ ደግሞ 94 ሺህ ብር እየተሰጠም ይገኛል። በአሰቃቂ ሁኔታ ነው ዶርም ውስጥ በጩቤ ተወግተው የተገደሉ ይላሉ ተማሪዎች። ህይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ ተማሪም በቁጥጥር ስር ውሏል ይላል ዩኒቨርሲቲው። የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉ ተነግሯል። የዩኒቨርሲቲ ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለም አሳውቋል። ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትናንት ጠዋት ላይ ብሎክ 9 የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎች ደህንነት ዋስትና እንዲሰጥም አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውም በአስተማማኝ ሁኔታ እንዲረጋገጥም ጠይቀዋል። በዚህ ጉዳይ ላይ የአርባ ምንጭ ዩኒቨርሲቲ ምን አለ? የአርባ ምንጭ ዩኒቨርሲቲ የተማሪው ግድያን አረጋግጦ የሐዘን መግለጫን አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ ሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ትናንት ጠዋት ላይ ከፍተኛ ጉዳት ደርሶበታልም ብሏል። ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን ህይወቱ አልፏል ሲልም ገልጿል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለህዝብ ይፋ እንደሚያደርግም ቃል ገብቷል። የዛሬ 80 ዓመት ገደማ ነው አሜሪካ ሂሮሺማና ናጋሳኪ የተባሉ የጃፓን ከተሞች ላይ አቶሚክ ቦምቦቿን ጥላ በወቅቱ 200 ሺህ ያክል ጃፓናውያንን የቀጠፈችው። ያኔ ሁለተኛው የዓለም ጦርነት እያበቃ የነበረበት ጊዜ ነው። የአሜሪካ ቦምብ ጣይ አውሮፕላኖች እስከዛሬ ድረስ ዓለም በመጥፎ ታሪክነት ደጋግማ የምታወሳውን ጥቃት ያደረሱት። ዓለማችን ከዚህ ጠባሳ የተማረች አይመስልም። 2 ኒውክሌር ቦምቦችን ታጥቀው የሚፎካከሩ ሀገሮች ወደ ደም አፋሳሽ ግጭት ውስጥ ሰተት ብለው ገብተዋል። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ሰንዝራለች። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ ነው የሚሳኤል ጥቃቶቿን የሰነዘረችው። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውን አስታውቋል። የሀገሪቱ ውጭ ጉዳይ ሚኒስቴር በበኩሉ 8 ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት ደርሶባቸዋል ብሏል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። የህንድ መከላከያ
ሚኒስቴር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዝያ 14 ቀን 2017 ዓ.ም 22 ህንዳውያንና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑንም ገልጿል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳኤል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስትር ሼህባዝ ሸሪፍ ይህ አጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብለዋል። ህንድ ረቡዕ ማለዳ በ9 የተለያዩ ስፍራዎች በፓኪስታን የሚተዳደረውን ካሽሚርንና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟንም ተናግራለች። ደልሂ ኢላማ ያደረገቻቸው ስፍራዎች የሽብርተኛ መሰረተ ልማቶች ናቸው ያለች ሲሆን ጥቃት የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን አስታውቃለች። ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙት ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማይስፋፉ መሆናቸውን ማብራርታለች። ፓኪስታን በበኩሏ 3 የተለያዩ ስፍራዎች ላይ ጥቃት መድረሱንም ተናገራለች። የፓኪስታን የመከላከያ ሚኒስቴር ከሐዋጃ አሲፍ ጃሊቱ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረገበት የሽብርተኞች ካምፖች ናቸው የምትለው ሐሰት ነውም ሲሉ ተናግረዋል። የፓኪስታን መከላከያ ሚኒስቴር ቃል አቀባይ እንደተናገሩት በጥቃቱ 2 ህጻናትን ጨምሮ 7 ሰዎች መሞታቸውንም ተናግረዋል። ሮይተርስ የዜና ወኪል እንደዘገበው ደግሞ የፓኪስታን መከላከያ ቃል አቀባይ 5 የህንድ ተዋጊ ጀቶችንና ሰው አልባ አውሮፕላኖችን መተው መጣላቸውን ተናግረዋል። ህንድ በጉዳዩ ላይ እስካሁን ድረስ ይፋዊ ምላሽ አልሰጠችም። ሚያዝያ 14 በተፈጸመውና የ26 ሰዎችን ህይወት በቀጠፈው ጥቃት የተረፉ ሰዎች ግድያው ሂንዶችን በመለየት የተፈጸመ መሆኑን ተናግረው ነበር። ጥቃቱ ከ2 አስርት ዓመታት ወዲህ የተፈጸመና በርካታ ህንዳውያን የተገደሉበት ነው። ጠቅላይ ሚኒስትር ናሬንድራ ሞዲ ተጠርጣሪዎቹን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን ሲሉ ዝተዋል። አክለውም ግድያውን የፈጸሙት ደግሞ ከሚገምቱት በላይ ቅጣት ይደርስባቸዋል ብለዋል። ይሁን እንጂ ህንድ ጥቃቱን የፈጸመው ቡድን የትኛው እንደሆነ በይፋ ያልተናገረች ሲሆን እስካሁን ድረስ ከጥቃቱ ጀርባ ያለው ማን እንደሆነም በግልጽ አልታወቀም። የህንድ ፖሊስ ግን ከአራቱ ጥቃት ፈጻሚዎች 2 ፓኪስታናውያን መሆናቸውን ገልጿል። የህንድ መንግስት በፓኪስታን የሚደገፉ አማጽያንን ተጠያቂ ቢያደርግም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። ህንድና ፓኪስታን የካሽሚር ግዛትን ይገባኛል ቢሉም ሁለቱም ሀገራት ነፃነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ብቻ ያስተዳድራሉ። ሁለቱ ሀገራት 2 ጊዜ በይገባኛል የተነሳም ጦር ተማዘዋል። ከቅርብ ጊዜ ወዲህ ግን በአማጽያን የሚፈጸሙ ጥቃቶች ብቻ ሁለቱን ሀገራት ወደ ፍጥጫ አምጥቷቸዋል። ኒውክሌር በታጠቁ ሁለቱ ሀገራት ጎረቤት መካከል በህንድና ፓኪስታን የተጀመረው የመልሶ ማጥቃትና ሰጣ ገባ በአካባቢው ከፍተኛ ውጥረት መፍጠሩም እየተነገረ ነው። ህንድ በፓኪስታን ላይ የፈጸመችውን የሚሳኤል ጥቃት ተከትሎ ፓኪስታን 5 የህንድ የጦር አውሮፕላኖችንና ሰው አልባ አውሮፕላኖችን መታመጣሏን የሀገሪቱ መከላከያ ሚኒስቴር ከፍተኛ ባለስልጣናት ተናግረዋል። ህንድ በፓኪስታን ላይ ባደረሰችው ጥቃት 8 ሰዎች ሲሞቱ 35ዎቹ ደግሞ ቆስለዋል። የፓኪስታን የመከላከያ ሚኒስትር ከዋጃ አሲፍ በአጸፋ እርምጃው 5 የህንድ ጦር አውሮፕላኖች ተመተው መውደቃቸውን ተናግረዋል። ህንድ ጸባጫሪነቷን ካቆመች ለመነጋገር ዝግጁ ነን፣ ሁኔታው እንዲባባስ አንፈልግም፣ ነገር ግን ህንድ ጸባጫሪነቷን ካላቆመች ምላሽ እንሰጣለን ሲሉ የፓኪስታን የመከላከያ ሚኒስቴር ተናግረዋል። የፓኪስታን ወታደራዊ ቃል አቀባይ ሌተናል ጄኔራል አህመድ ሻሪፍ ቻውድሪ ለሮይተርስ እንደተናገሩት ከሆነ ፓኪስታን 5 የህንድ ጦር አውሮፕላኖችንና ሰው አልባ አውሮፕላኖችን መታጥላለች። የህንድ መንግስት የመረጃ ምንጮች እንደሚናገሩት ከሆነ ደግሞ ህንድ በምታስተዳድረው የካሽሚር ግዛት ውስጥ 3 ተዋጊ ጄቶች ተከስክሰዋል። ከዚሁ ሰጣ ገባ ጋር በተያያዘ ህንድ ኦፕሬሽን ሲንዶር የተባለ የተኩስ ልውውጥ በፓኪስታን ላይ ማካሄድ መጀመሯን አልጀዚራ ዘግቧል። ህንድ በፓኪስታንና ፓኪስታን በምታስተዳድረው የካሽሚር ግዛት በጀመረችው ኦፕሬሽን ወታደራዊ ኢላማዎች ላይ ተከታታይ ጥቃቶችን እያደረሰች ነው። የህንድ ወታደራዊ አዛዦች በበኩላቸው በሽብርተኞች መሰረተ ልማት ላይ እርምጃ ከመውሰድ ውጪ የፓኪስታን ወታደራዊ ተቋማት ኢላማ አልተደረጉም ማለታቸውን ቀጥለዋል። ከዚህ ዓለምን እጅግ ካሳሰበው ቀውስ ደግሞ መለስ ስንል የኛው ጉዶች በሁለት ቦታ ተከፍለው መጠዛጠዛቸውን አላቆሙም። ታምረኛው ማርሸት ፋኖ ወደ አዲስ አበባ እንዳይገባ የእስክንድር ነጋ ኃይል ስለከለከለ እርምጃ ለመውሰድ እንገደዳለን የሚል ንግግር መናገሩ ብዙዎችን ድንጋጤ ላይ የጣለ ፋኖም ምን እያደረገ ነው ያስባለ ሆኗል። ጉዳይ እንግዲህ ከጎጃም አከርካሪው መተን ያባረር ነው የእስክንድር ኃይል ሸዋ ላይ እንደዚሁ መከላከል ምሽግ ወፍሮ የሆነ የሚገኘው የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት
ማለት ነው። ለጋን መንገድ ማስከፈት ግዴታ ሆኖብናል አሁን። ስለዚህ አፋሕድ የሚባለው የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ህዝብ ላይ ጦርነት ሲታወጅ በአማራ ህዝብ ላይ የህልውና አደጋ ሲደቀን ከዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ኃይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመቱ ኃይሎች አሁን አፋሕድ በሚል ተሰብስበው ነው የሚገኙት። አንድ ቢጫ ፌስታል ውስጥ ተጠራቅመው ነው የሚገኙት። ይህን ቢጫ ፌስታል ቆሸ ወስዶ ወይም የቆሻሻ ማጠራቀሚያ ቦታ ወስዶ ማስቀመጥ የኛ የአማራዎች ስራ ይሆናል። ትግላችንን ለማስተጓጎል የሚደረገው ጥረት በዚህ መንገድ መቋጨት አለ። ለዚህ የማርሸት ማስጠንቀቂያ ከሀብታሙ አያሌው የተሰነዘረው የመልስ ምት ደግሞ የጎጃም ፋኖ ትግሉን አንኮታኮተው የሚል አይነት ነው። የማርሸት ንግግር የእናቴ መቀነት አደናቀፈኝ የሚል ሰበብ ፍለጋ እንጂ አንድ ወረዳ ማስለቀቂያ ያልቻለ ፋኖ እንዴት ወደ አዲስ አበባ ሊያቀና ይችላልም ብሎ ይሞግታል ሀብታሙ አያሌው። እስክንድር 5 ሰው ይዞ ሸዋን ዘጋብኝ ይላል። ይሄ እናቴ መቀነት ይያሉ የሚሉ አለ አይደለ? እንደዚህ እናቴ መቀነት አደናቀፈኝ ለያንዳንዱ ነገር ምን ምክንያት እንፍጠር? ግን ምን መሰለ አሁን እኔ ትልቅ ጥያቄ ማለት በተለይ ቀደም ደጋፊዎቹ ጋር ያነሳው ነገር አለ። ደጋፊዎቹ የሚሆኑ የትኛው የሚሆን ማንሳት ያለበት አሁን ማርሸት የአማራ ፋኖ በጎጃም ቃል አቀባይ ነው። ቃል አቀባይ ሲባል ደግሞ አመራሮቹ ሁሉም ነገር አጠቃለው ሀሳቡ ሲጨርሱ ሰጥተውት ለህዝብ ወጥቶ የሚናገር ነው እንጂ ራሱ ሀሳብ አይደለም። ስለዚህ እዛ ጋር የሚያስቆመው አካል የለም። ወይንም ደግሞ ደጋግመን እንደምንለው የኛ ሀሳብ አይደለም ካሉ ወጥቶ በአደባባይ መናገር ወይም ማስተባበል ካሉን እንደዚህ አይነቶች ነገሮችን አታይምና ስለዚህ ይሄ ልጅ እየወጣ የሚያወራው እየወጣ በዚህ ደረጃ የሚዋሸው ነገር ካሜራዎቹ የሚሰጠው ነው ብሎ ወደ መደምደም እኮ ነው እየተከደ ያለው። ይሄንንስ ራሱ ተከታይነን የሚሉት ደጋፊነን የሚሉት እስከዚህ ደረጃ ሄደው መጠየቅ የማይችሉ ናቸው ወይ አቅም ሲሌላቸው ናቸው? እኔ አጠቃላይ ትግሉንም እንዴት ባለ ሁኔታ የምር እንዴት ባለ ሁኔታ አደጋ ውስጥ ችግር ውስጥ የከተተ እንደሆነ እንዲገባ እየተደረገ እንደሆነ እኮ የሚያሳየው አሁን የሰውዬ ዝም ብሎ ሳክስ ተራ ነገር በቃ ዝም ብሎ የትኛው ምናምን ስርቻ ስር ሆኖ ነው መግለጫ የሚሰጠው? I don't know። እንዲህ የምር በቃ አቅም ፈጥረናል ያለ አካል እዛው በስንት ጥቃት እየፈጸመ ያለ አካል ጋር መታገል አልቻለም። የምር አዲስ አበባ ሜጃ መንገድ ጠፍቶ ነው ወይ? የህዝብን በጣም መናቅ ህዝብን መናቅ እኮ በጣም ከልክ በላይ ወይ ደጋግሜ የሚለው ነገር አለ። ሲጠጡና ሲቅሙ ወደ ሚዲያ የሚጠጡ የሚቅሙ ሰዎች ይታወቃል እኮ አሁን እዛ በግድ አብረን በግድ እንሸፋፍነው ስለሚሉ ነገ ያወጡታል ራሳቸው። ይሄው ቃሌ ነው። ነገ ከነጎዲያ ራሳቸው አውጣ። ከዚህ በፊትም ስንል ነበር አረ ስለፈጠራችሁ እንደው ለዚህ ለትግል ምዘኑለት እንዴ በላይ ዘለቀ ምድር የውነት እንደዚህ አይነት ኪሳራ መጫወቻ ይሆናል ወይ? አሁን ለህዝብ የሚተላለፈው መልእክት እስክንድር ከ5 አይበልጥም 5 ሰው ይዞ ሸዋን ስለዘጋብን ምርጫ የለንምና እንሄዳለን እያለ ያለው ምንድነው? ጦር አዝምተን መከታውንና ምናምን ሰራዊት ኖጋለን እያለ ነው ማለት ነው። እንግዲህ እዛው ኃይል አስተባብሮ አቅም ፈጥሮ ወረዳ አንድ ወረዳ ይሄ ነፃ ቀጠና ነው ማለት ያልቻለ አካል ሸዋ ሄዳለው ነው ዋጋ የሚል መግለጫ ይሰጣል። ይሄንን እንዴት እንደዚህ አለ? ይሄ እኮ ነውር ነው። ይሄ እኮ አጠቃላይ ቀውስ የሚፈጥር ነው። ምን ለማለት ነው ብሎ የሚጠይቅ ያስፈልጋል። ህዝቡስ ምንድነው የሚሰማው? ይሄንን እያንዳንዷን ንግግር የሸዋ ኤሊት ሸዋ ያለ ህዝብ ይሰማል እኮ። ምን ያለ ንቀት ነው? አርሶ አደሩ ይሰማል እኮ። በየቀኑ በየዕለቱ ናርበኛ መከታው ህዝቡን እንደ ያየን በቤተክርስቲያን ያያችሁ በየዕለቱ የሚመጣው ቪዲዮ ያያችሁ ነፃ ቀጠና ይዘው ህዝብ የሚያስተዳድሩበት ነፃ ቀጠና በበዓላት እየተከበሩ ነው ምታዩት ነው። እያንዳንዱ ቢያንስ ይብዛ ሚነስም ነፃ ቀጠና ተቆጣጥረው ህዝባቸውን ታግለው ያታገሉ ነው። ይሄ ታግሎ የሚታገለው የአርሶ አደር ሰራዊት እንኳን ስንት የአርሶ አደር ሰራዊት ነው ያስመረቁት። አሻግረን ኃይል አምጥተን እነሱን እንገላቸዋለን ሲል አርሶ አደሩ ዝም ብሎ ነው የሚያየው። ወዴት እየተወሰደ ነው ያለው? በቃ ኮምፕሊትሊ የአማራን ህዝብ የማፍረስ እኮ ነው ፕሮጀክት ይዞ ያለው። ይሄ ልጅ እኮ ያደረገ ያለው ማፍረስ ነው እውነት ለመናገር
ከእስክንድር ነጋ ጎን ተሰልፎ በመሞገት የሚታወቀው ሀብታሙ አያሌው ይህንን ቢልም የእስክንድር አካሄድ የማይዋጥላቸው የውስጥ ትግሉ መቀጠል አለበት ብለው የሚያምኑ ሰዎች ደግሞ የእስክንድርን አካሄድ አምርረው የሞገቱ ማሳያዎችን በማምጣት ከተግላችን ፊት ዘወር በልልን እያሉትም ይገኛሉ። ይሄ የውስጥ ትግል ማኔጅ የሚደረግበት ባህል የውይይት የክርክር ያዋጭነት የሰነድ ቢሆን እሰየው ነው። እነዚህ ሰዎች በአካል እንኳን በአግባቡ በአካል እንኳን ቀናት ወስደው ቁጭ ብለው መጽሐፍ ይዘው ተከራክረው ጽሁፍ ጽፈው ሰነድ ጽፈው ተከራክረው ለመሸናነፍ እድል ባላገኙበት የስልክ ውይይት ነው መስመሩ ግልጽ ሆኖ ልዩነት ያመጣው ማለት ነው። ሰው በዛ መንገድ አይሆንም ነው። እስክንድር ይዘው በመጣው መንገድ አይሆንም። ይሄ የአማራ ፒዛንት ሪቮሉሽን ነው። ይሄ የአማራ ፒዛንት ናሽናሊዝም ነው። አንተ ይዘህ የመጣው የኢትዮጵያ ናሽናሊዝም ያውም የአማራን ትግልና የአማራን አርሶ አደር የአማራን ወጣት ደም ረግጦ የሚሄደው ትግል ወይም በዛ ላይ ተመስርቶ ይሳካል የምትለው ዓላማ ኢትዮጵያ ውስጥ ማስቻይ ሁኔታ የለም። ሲዳማውም ሶማሌውም አይፈቅድልህም። ይሄንን አስተሳሰብ ይዘህ ብትመጣ የመጀመሪያው ጉዳይ ኢትዮጵያውያን ይሄው አህዳዊ ኃይል መጣባችሁ ነው የሚሉን። ይሄው ጠቅላዩና ግላዩ መጣባችሁ። ይሄው የብሔር አደረጃጀት የብሔር መብታችሁ ሊነጥቃችሁ የፈለገው ኃይል መጣባችሁ ነው የምንባለው። ይሄ ሲነገር የኖረ ሰላማራው ሲፈረጅ የኖረውን ናሬቲቭ መልሶ የሚያመጣ ብሔሮች የራስ አስተዳደር መብት አግኝተዋል ብለው በዚህ ስታብሊሽመንት የፖለቲካና የኢኮኖሚ ጥቅም አግኝተንበናል ብለው የሚያስቡ አካላት ወደ ጠቅላይ ግዛት ወደ ክፍለ ሀገር አደረጃጀት የሚመልስ የፖለቲካ ኃይል ከአማራ መጣባቸው ተብሎ እንዲሰበኩ ያንን ናሬቲቭ እንዲቀሰቅሱ የሚያደርግ ነው። አህዳዊ ኃይል መጣባችሁ ተብሎ በጣም በርካታ ብሔረሰቦች የአማራን ትግል የደገፉበት እኮ ምክንያት አማራዊ ጥያቄ ይዞ ስለመጣ ነው። የሌሎችን ጥያቄ ለወቅላችሁ ብሎ ስለቀረበ አይደለም። አብረን በጋራ የምንወስነው ነው ወደፊት አገርን በተመለከተ። አሁን ግን እንደ አማራ የህልውና ጥቃት ጥያቄ አለኝ። ልመክተው ላስቆመው በዘላቂነት እንዳልመለስበት አድርጌ ራሴን ላጠናክርና ላቋቁም የምፈልግበት የህልውና አደጋ አለብኝ ውስጣዊም ውጫዊም። ይሄ አማራዊ ጥያቄ ነው። እዚህ ውስጥ ትምክተኝነት ነፍጠኝነት ብሎ ማሳበብ የሌላው ስጋት ማድረግ አይቻልም። አማራዊ ጥያቄ ስለሆነ የፍትህ ርትዕ ጥያቄ አለን። ለተፈጸመብን ሁሉ የወንጀል ፍትህ ጥያቄ አለን። የካሳ ፍትህ ጥያቄ አለን። የርምት ፍትህ ጥያቄ አለን። እዚህ ውስጥ አማራዊ ጥያቄ ነው። ከማንም ማንነት ጋር ከማንም ብሔር መብት ጋር የሚገናኝ ጉዳይ አይደለም። በዚህ ውስጥ የተሳተፈ በዚህ በአማራ ህልውና ጥቃት ውስጥ የተሳተፈ አማራ አደረጃጀት በአዴን ማንም ይሁን በዚህ ውስጥ የተሳተፈ የትግራይ ፖለቲካ ቡድን የኦሮሞ ፖለቲካ ቡድን ወይም ሌላ ኃይል ካለ የፍትህ ጥያቄያችን ላይ እንፈልገዋለን። ይሄ አማራዊ ጥያቄ ነው። ስለ ሶማሌው እንወስንልህ እያልነው አይደለም። ለሲዳማው እንወቅልህ እያልነው አይደለም። ከነሱ ጋር የሚኖርን ጉዳይ የጋራ ሀገር ስላለ በጋራ ሀገራዊ ጉዳዮች ላይ እንዲሁም እነሱ ጋር ባለው የአማራ ተወላጅ መብቶች ጉዳይ ላይ ቁጭ ብለን መነጋገር ነው የምንፈልገው። የክፍለ ሀገር የጠቅላይ ግዛት አስተሳሰብ ኢትዮጵያ ውስጥ የብሔር አደረጃጀትን አጠፋለሁ ብሎ የመጣው ኃይል ግን የነዚህን ብሔሮች መብቶች ጥያቄዎች ፍላጎቶች እንኳን ታሳቢ ያላደረገ ነው። ከ8 ከ9 ያላነሰ ብሔር ደቡብ ውስጥ የክልል ጥያቄ ይዟል። የቡድን ጥያቄ ነው። ሊቋረጥ የማይችል የቀጠለ የሰፋ የቡድን ጥያቄ ነው እዚህ ሀገር ላይ ተከታተለው። የብሔር ፌደራሊዝም የፖለቲካ አማራው ሲጠየፈው ሲጣላው ሲታገለው የኖረውን ያህል ባደረሰው ጉዳት ሊጠየፈው ሊታገለው የሚገባ ኃይል ቢኖር የትግራይ ኤሊት በሰበከው ባስፋፋው ባስተማረው ፖለቲካ ተመልሶ የዚሁ ፖለቲካ አስተሳሰብ ተጠቂ ነኝ ብሎ እንደ ትግራይ ዘር ማጥፋት ታውጆብኛል ብሎ እንደ ትግሬ ተለይቼ ተገልያለሁ ተባረርያለሁ ብሎ በማንነቴ ሁሉ ጥቃት ደረሰብኝ ያለ ያን ጊዜ 17 ዓመት ሲታገል እኮ እንዲህ አይነት የበደል ትርክት አልነበረው። የስልጣን ጥያቄ ስለነበረ የዳር ሀገርነት ቅራኔ ስለነበረ አሁን ይሄ ሁሉ ጉዳይ በማንነቴ ደረሰ በስሜ ተለይቼ የሚለው ኃይል እንኳን ኢትዮጵያ ውስጥ የብሔር አደረጃጀት የብሔር አከላለል የብሔር ፖለቲካ መቅረት አለበት አላለም። ከዚህ ሁሉ መከራ በኋላ እና 30 ዓመት ሙሉ ታግሎ የተሸነፈ የፖለቲካ መስመር መጥቶ እዚህ ሊታገል አይችልም። ስለዚህ በእኛ ሚዲያ የምናቀርባቸው ሐሳቦች እንዲህ ያለውን አመለካከት ኢኩቫለንት አድርገን አንተም ኤግዚስት አድርግ አንተም እንደዚህ አድርግ በሚል አይደለም እንዴ። ይሄ አመለካከት ይሄ መስመር ለአማራው ማይጠቅምም በአሁኑ ኢትዮጵያ አስቻይ ሁኔታ ስለሌለው ስለዚህ የውስጥ ትግላችን ጸረ አማራነት ተደርጎ
ሊወሰድ አይገባም። የውስጥ